ሁለቱም ጀንትል ናቸው። አውቀው ነው፣ አዋቂ ናቸው። they have their own goal የራሳቸው ዓላማ ግብ አላቸው። ግን እየተናደዱ እኔን ለማበሳጨት የሆነ ኮሜንት እየጻፉ ምናምን እያሉ ቪዲዮ እየቆረጡ ምናምን እኔን ለማጥፋት የሚሰሩ ናቸው። ፕላስ ግን የምናገረው እውነታ መረጃ ይጠቅማቸዋል። እውነታውንም ይጠጡታል። ቀድሞ ደግሞ ከአማራ ቀድሞ መረጃውን ይዘው ሂደው ለራሳቸው ይሰሩበታል። ልክ ዋና አማራ እንደሚያደርጉት እኔን ያጥላላሉ፣ ይመጣሉ፣ ከኔ መረጃ ይዘው ሄዳሉ። ቁጭ ብለው በደንብ አድርገው አማርኛቸውን እየመረጡ ቀስ እያሉ ምናምን ጺማቸውን እየከፈከፉ ምናምን እዚህ ጋር እየቀባቡ ምናምን ፀጉራቸውን ከፍ አድርገው ይናገራሉ። ከንፈራቸውን ቀባቀባ እያደረጉ ገብተዋል። መረጃኛ ጋር ላይ ያውቃሉ። ሌላውስ በስነ ስርዓት እኛን የሚደግፍ ነው። ስለዚህ እኔ ሚዲያ ጋር የሚመጡ ሰዎች all of them እያንዳንዳቸው አዋቂዎች ናቸው። ችግሩ ምንድን ነው? የዓላማ ጉዳይ ነው። ተቃዋሚዎች እኔን ለማጥፋት ይሰራሉ፣ ስም ለማጥፋት ይሰራሉ ምናምን ተልኮ ይዘው ነው የሚመጡ። የአማራ ጠላቶች ናቸው። በኤኒ ሚንስ እኔን ምንድን ነው ይሄ በቃ ከምድረ ገጽ ለማጥፋት ይሞክራሉ። ሌላኛው ግን የኔ ፓርት ግን በጣም አዋቂ ነው፣ እንደነሱ አዋቂ ነው፣ ደጋፊ ነው። ቸንጅ ያመጣል ብሎ ያስባሉ። እንደዚህ አይነት ሶሻል ሚዲያ ላይ እውነትን የሚናገር ሐቅን የሚጋፈጥ ምናምን ብሎ ፕራውድ ያደርጋሉ የኔ ሰዎች። ሌሎችም እነዚያም ፕራውድ ያደርጋሉ። ግን ዞሮ ዞሮ በእኔ ቤት ያላችሁ ሁላችሁም ጀንትሎች ናቸው። ችግሩ ምንድን ነው? አንደኛው አካል እኔን ለማጥፋት ነው የሚመጣው። መረጃውን ግን እየሰማ እንደ መራራ ግራዋ እየጠጣው እያስታወከው ይቀጥላል። ሌላኛው ደግሞ ታብታብ አድርግ ጊፍት ይልካል ምናምን ይላል። ከዚያ ያኛው ደግሞ ምንድን ነው የጊፍት ለቃሚ ነው ምናምን ነው ይህ እብድ ነው ምናምን ነው ጆከኛ ነው ምናምን ይላል። ሶዛት ምንድን ነው ለማለት የተፈለገው? ሁለቱም ተረፈ ኢትዮጵያዊ አይደሉም። የኔ ተከታዮች ሁለቱም ምርት ናቸው። የኢትዮጵያ ምርቶች ናቸው። ሰው ናቸው። ኢትዮጵያዊ ናቸው። ብሪሊያንት ናቸው። ዘ ፕሮብለም አንደኛው ደጋፊ ነው፣ አንደኛው ተቃዋሚ ነው። ወደ ቴዲ ሐዋሳ ጋር ብትሄድ ግን ለምሳሌ 120 የኢትዮጵያ 120 ሚሊዮን ህዝብ 60 ሚሊዮኑ ፖለቲከኛ ተናጋሪ ነው። በዓለም ላይ በየትም ሀገር በመብራት ብትፈልግ ኢንቨስቲጌት ብታደረግ ሪሰርች ብትሰራ ኖ ዋን ከኢትዮጵያ ውጭ ፖለቲከኛ ሀገር የሆነበት አሜሪካን ሀገር አሁን 4 ወይ 5 ፖለቲከኛ ነው የምታገኘው። ሌላው ሴናተር ምናምን ነው የሚወዳደረው። ለፕሬዚዳንትነት 2-3 ሰው ነው የሚወዳደረው። በኋላ ተንጠርጥሮ ቀርቶ 2 ሰው ከዚያ 1 ሰው ይቀራል። ኢትዮጵያውያን አሁን በየቲክቶክ ብታዩቸው እንደ ቁራ ስለ አማራ የሚጮሁ ስለ ኦሮሞ ስለ ትግሬ ስለ ምናምን ጥራዝ ነጠቅ ቃላትን የሚናገሩ መደዴዎች ራሳቸው መምራት የተሳናቸው በጣም መሃይሞች ናቸው። ስለዚህ 60 ሚሊዮኑ ፖለቲከኛ ነው። አሁን ኢትዮጵያዊ ዳቦ ከማፈላለግ የሚጨቁነው መንግስት ቆሞ ከመታገል ይልቅ ፖለቲካ ማውራት ይፈልግ። ኢትዮጵያዊ ማለት አሁን በውጭ ሀገር በጣም ኋላ ቀር መሃይም ስደተኛ ረሃብተኛ ተብሎ ነው። ለዚህ ነው ቲክቶክ ላይ ብዙ ሰው ቁርጥ እያሳየ ምናምን ሎሚና አልኮሆል ይዞ እዚህ ጋር እየጨመቀ እየጠጣ ይሄው እንዴት ነው እንኳን ገባ ጾሙ ያለ ምናምን ይበላል። ከሚስቱ ጋር ልጆቹን ያሳያል ምናምን። ለምን መሰለ? ከረሃብተኛና ከዶማ ከሆነ ሀገር የመጣ መሃይም ስለሆነ ረሃብተኛ ነው። ልንገራችሁ፣ ኢትዮጵያዊ ማለት ረሃብተኛ ስደተኛ ነው። በመጣበት ሀገር እንኳ የማይተኛ ደደብ ነው። በተሰደደበት ሀገር ሌላውን ለመበከል ሌብነትን ለማስተማር ማጭበርበርን ለማስተማር ትምህርት ቤት ከመሄድ ስርቆትን ለመማር የሚንቀሳቀስ ነው። አገሩን አፍርሶ የመጣ ነው። ኢትዮጵያዊ ማለት ዳያስፖራው ተረፈ ኢትዮጵያዊ ነው። ራሱን ቻለንጅ አድርጎ አገር ውስጥ የቀረ አይደለም። ኢትዮጵያዊ ማለት ደደብ ነው። ይገባል?
ደደብ ስለሆነ ነው። አገሩን በጣም ይጠላታል። ሁሉም ሊወጣ ይፈልጋል። ለምን? ስርዓቱን መቀየር ራሱ አልቻለም። ሌባ፣ ጭበርባሪ፣ አስመሳይ ስለሆነ እዚህ ጋር መጥቶ ደግሞ ፖለቲካ ለውጥ ልናመጣ የተነሳን ሰዎችን ደግሞ ስም ያጠፋል። ትግላችንን ለመጥለፍ አማርኛ ተናጋሪ ነው ይመጣል። ቀሚሳችንን ለብሶ ባንዲራችንን ተከናንቦ ይመጣል። ፎጣችንን አጥልቆ የደደብ ማይም። በመሰረቱ ዲያስፖራ ማለት ተረፈ ኢትዮጵያ ተረፈ ህዝብ ማለት ነው። ትል ነው፣ ተፈልፍሎ እንደ ትል ያደገ ነው። ያለ ፕላን የተወለደ ነው። አም ቴሊንግ ዩ በሀገሩ ላይ መስራት ያልቻለ፣ መማር ያልቻለ፣ መኖር ያልቻለ፣ ኮምፒት አድርጎ እዚያ ያልቻለ ከዚያ የወጣ ግርድ ነው ዳያስፖራ። ዘሆል ዳያስፖራ ግርዶች ናቸው። በተለይ በእግሩ እየጠፋ አሳይልም ጠይቆ ሴከሩ ነው የሚቀረው። ይሄ በሀገሩ ላይ ኮምፒት አድርጎ መኖር ያልቻለ ደደብ ነው። አስረግጬ ነው የምናገረው። ፋክቱ ይሄ ነው። ፋክቱ ይሄ ነው። ተረፈ ህዝብ በሀገሩ ላይ ማናጀር መሆን ያልቻለ፣ ፖለቲካ መሪ መሆን ያልቻለ፣ ተኳሽ መሆን ያልቻለ፣ ነጋዴ መሆን ያልቻለ፣ እንደሌላው እንኳ ተለማምጦ እዚያው መቀጠል ያልቻለ ተረፈ ህዝብ ነው። ዳስ ዋይ እዚህ ጋር መጥቶ ደግሞ እንደ ቁራ ፖለቲከኛ ነኝ ብሎ ሲጮህ ይውላል። ዋይት ሃውስ ቆሞ እኮ ለ100 ዓመት ያክል ኔቨር ኤቨር የትም ሀገር አልተፈጠረም። ኢትዮጵያዊ ብቻ ነው ዊ ኒድ ፍሪደም እያለ ዋይት ሃውስ ፊት ለፊት ለግማሽ ምዕተ ዓመት የቀጠለ ኢትዮጵያዊ ነው። ይህ ሀቅና ሀቅ ነው። ብትፈልግ ዋጠው፣ ባትፈልግ ትፈው። ገርዳሜ ነው ልንገር። ይሄን ስለምንናገር ይጠላናል ኢትዮጵያዊ። እንደ እውነቱ ከሆነ ዳያስፖራ ተረፈ ህዝብ ባይሆን ኖሮ፣ ተረፈ ኢትዮጵያዊ ባይሆን፣ ከአማራም ከኦሮሞ የሚወጣው ከሁሉም ተረፈ ኢትዮጵያዊ ነው። ልንገር፣ ዲያስፖራ ማለት በሀገሩ ላይ መኖር ያልቻለ ማለት ነው። ኮምፒት ማድረግ ወይ ተምሮ ስራ መያዝ ያልቻለም፣ ወይ ተለማምጦ መቀጠል አልቻለም፣ ወይ ተዋግቶ እዚያ ማሸነፍ አልቻለም። ስለዚህ ይሄ ተረፈ ህዝብ እዚህ መጥቶ ደግሞ እንደ ፖለቲከኛ ስደት አግዳሚ ወንበር ነውና እሱን ክሬዲት ይጭራል፣ አንተም ትችላል፣ የሚችራለሁ፣ ሁሉም ይችራል። ዲያስፖራ የሚወጡ ተሳዳቢዎች ደግሞ ሁልጊዜ እነሱ ትንሽ ስለሆኑ ትልቅ መሆን የሚፈልጉ ትልቅ ሰዎችን በመሳደብ ነው። ትልቅ ኢትዮጵያኖችን በማዋረር ነው። ትልቅ ፖለቲከኞችን በመዝለፍ ነው። ለዚህ ነው በዓለም ላይ ከ120 ሚሊዮን ህዝብ 60 ሚሊዮን ያክሉ ፖለቲከኛ የሆነባት አገር ኢትዮጵያ ነች ስል በአብይ አህመድ ፓርላማ ውስጥ የተነገረ የኔ ንግግር ነው፣ ያንተ አይደለም። ዋይ ካልከኝ ተጽዕኖ ስለፈጠርኩባቸው ነው። እያንዳንዷ ባለስልጣን አሁን ከታች ከአብይ አህመድ ጀምሮ ያዳምጣል። ዘይ ኖ ኤቭሪቲንግ። ዶክተሮች ከታች ነው ይሰማሉ። ዘይ ኖ ኢት። እያንዳንዷን ንግግሬን ይዝናኑባታል፣ ይማሩባታል፣ ይቆጩባታል፣ ይሳደቡባታል። ተናደው አንዳንዱ ዶክተር እኮ አሉ ሲነግሩኝ፣ አሁን በምናገረው ንግግር ተነስቶ ካቲካላ ከሀገር ቤት ያመጣውን ቁንድፍት አረቄ ሁለቱን ቁጭ አድርጎ ከሚስቱ ጋር የሚሰለደባል። በቃ ተይኝ ምናምን የሚላል ተኪሏን አምጪልኝ ምናምን ብሎ የሜክሲኮ ተኪላ ቋ የሚያደርግ ኢትዮጵያዊ እንዳለ ተነግሮኛል። አሁን ቁጭ ብሎ በአንድ ስልክ 17 ሰው ያየኛል የሆነ ቦታ። እርግጠኛውን የምነግራቸው ደንፎ ይዟቸዋል። አሁን የሆነ ቁርጥ እየበሉ አሁን ጴንጤዎች የሚባሉ አሁን እየቀጠቀጡ እያዩ ነው ተደብቀው ቁርጥ እየበሉ። ይሄ ሰውዬ ምን አባቱ ነው እያሉ ዲያስፖራዎች ዲሲ አካባቢ አሁን እያዩኝ ነው። አስረግጬ ነው የምነግራቸው፣ እንደምታዩ ስለማውቅ ነው። ማንም የኔን ላይ ኢንጆይ የማያደርግባት ባለስልጣን የለም። እውነተኛ ተናጋሪ ነው የሚባለው ኢትዮጵያ ውስጥ። አማራ እኔን የማይፈልገኝ እውነት ስለምናገር ነው። ይሄ ሰውዬ ማን ነው ያልከኝ? ይሄ ሰውዬማ እኔ ነኝ የምታየኝ። ይሄ ሰውዬ ማን ነው አለ። መቼ የመጣነ ደግሞ አንተ እኔን የማታውቅ ቤርሙዳ የሰነበትክ ሰው መሆን አለብህ። ይኸውላችሁ ለዚህ ነው በኢትዮጵያ ውስጥ የፖለቲካል ሶሻል ቼንጅ ያልመጣ። እኔ አክቲቪስት ሆኛለሁ። ባይዘው አክቲቪስት ማለት ሶሻል ኤንድ ፖለቲካል ቼንጅ ማምጣት የሚፈልግ ሰው ማለት ነው። እኔ የምታገለው የሶሻልና የፖለቲካል ቼንጅ እንዲመጣ ነው።
የሃይማኖት ሪፎርም እንዲመጣ እንፈልጋለን። የባህል ሪፎርም እንዲመጣ እንፈልጋለን። ሁልጊዜ እዚያ ጋር ተጣብቀን እነሱ የኤሌክትሪክ መኪና መስራት ቀጥለዋል። ዋር ፋይቲንግ ኢች አዘር። አማራ ከኦሮሞ፣ ኦሮሞ ከአማራ፣ አማራ ከትግሬ፣ ትግሬ ከኦሮሞ፣ ኦሮሞ ከሶማሌ፣ ሶማሌ ከአፋር እያለ የማይረባ ደደብ ህዝብ ስለሆነ ቀጥሏል። ይሄ እውነቱን ነው የምነግራቸው።